እንዳይኔ ብሌን ነው የምሳሳልሽ መከራና ስቃይ ግድ የለም ሚቆይ እግዜር በጥበቡ አሃሃይ ካንቺ ብቻ ይለየኝ ሆይ 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 አይ 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 እኔ ልሁን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉኝ ከሽ ወደድከው? ምን ጥያቄ አለው? በቃ እኔ ጀስት ኒቪያ ምን ይሻላል ነው አረከስ ምርጥ ሙዚቃ ነው ተጋብቶ። ሰላም ሰላም ለዚህ ቤት ወደውልኝ ሰላም ወይ አድምቃችሁታል ደግሞ በጥልዬ ዘፈን የተቀበለ ዳኒ ነቃ። አሁን ዳኒ ተሻለው ይላል። እንዴት ነው አለው እንደራስ ሁሉ ሰላም ለመጠየቅ ጋይስ መጥተን ለመጠየቅ እንደሰው ሙሪ እኔማ ሐሙስ ልጠይቅ ብዬ ነበር። ቤት በኩል ሐሙስ ለታ ዋው እና ለማጠየቅ ምን ተከታተል አልገባም። እናሽ ተገኘ ሲጀመር አንተ ራሱ አልነበርክም እኮ ነበርኩ ነበር ከዛ ቤት ገብተና አይ እኔ የሆነ ቤት ነበረ የጠበቅኩና እዛ ደርሼ ብደውል ስልክ አይሰራም። ልክ ነው አንተ ልክ ነው ይማረክ ጁሊያን ድልክ እኔ ጋር ነው የሚቆራረጠው ወይስ እየሰራ ነው? ይሰራል መሰለኝ። የኔ ሰማችኋል? አልተቆራረጠም። ይሰማል እንጂ ወዲ የራሱ ነው። ወዲ ድሬንዲ ነች። ወዲያው ተመለስኩ በእናትህ። ቀጣይ ጋይስ ደህና ሰውን ምናምን ሲሻለኝ በደንብ ድጋሚ ሄጄ እዛ ድሬ ፋፍሽ ብዬ ነው የምመጣው ከጓደኞቼ ጋር ምናምን ወንድሞቼም አሉ ድሬን በደንብ ጎብኝቼ ምናምን እመጣለሁ። በአሁኑ ግን በቃ ወዲያውኑ ጠዋት ሄድኩኝ ማታ መጣሁ። ልጠይቁ የሚፈልጉ ሰዎች ናችሁ ጋይስ ገስት የላካችሁልኝ። አሁን እግዚአብሔር ይማር ለማለት ከሆነ አንድ ቁጥር ጻፉልኝ አስገባችኋለሁ፣ ችግር የለውም። እሺ ልጠይቁኝ ነው። እሺ እግዚአብሔር ይማር ለማለት ከሆነ ምንም ችግር የለም። እሺ ላኩልኝ ገስት እግዚአብሔር ይማር ለማለት እኮ ነው ማለት ነው። እንዴ አሁን ነው እንደሚመልስልኝ እንዴ ሉል ፈጠንክ እግዚአብሔር። ኧረ
ሉሌ እንዴ ጠዋት መልስልኛል ማታ ጠይቂ ተሻለ አሁን ደህና ነኝ እግዚአብሔር ይመስገን እንዴ በጣም ነው አምሮብህ የተነሳ አንተ ምን እንዲያምራል እንዴ እና ይኸው እያሳዩሽ ሚሪ እንደሆነ ሙዙን ብርቱካን የሚበሉ መጡትና ግርግር ለኔ ይመቻል እንደሚባለው ምን ይመች ከሆነ ተጣሉበት እንጂ እኔን ማሳብ ተተለሱ ጻፈው ትንሽ ተኛላችሁ ይንከባከቡ ጽጌ ምናምን ያምጡ ያምጡ እባክሽ ጠይቁኝ ተበሽቶኛል አሁን መጥይቁ ምናምን ይሄ ሲያመጡ ምን ታደርጋለህ መሰለህ ሙዝ ካም ሲያመጡ አፕል ነው የሚመቸኝ እሺ ወይ በስ እናቴ አውሪ እንዴት ነህ? ደህና ነኝ ጋሪ በጣም ደህና ነኝ በጎኛ ተሻለህ? እግዚአብሔር ይመስገን ሰሞኑን የማችሁት ሁሉም ሰው ቤት እየመጣ ይጠይቀኝ ብልኩ አሰባችሁታል እስማ አታደርገውም አይባልም ዳኒ የዓመት አስቤዛ ምናምን ግጥም ነው የሚሉኝ ሚሪንዳው ምናምን እየወጣሁ አይ ጥራጥሬ ምን እንምጣ እንጂ ከፍሩት ይልቅ ጥራጥሬው ካለው በቃ አልሸምትም ያልሽ አለ አልሸምትም አይ ብቻ ዋናው መሻሉ ነው። አይ ጥቁር ማለት ትላንትና ቪዲዮ ላይ በጣም ጠቁራ ነበር። ደግሞ ዛሬ ሳይ ፊልተሩ አሞባል ብቻ ተካልኩ። የማን ልጅ ደህና እስኪ የተካዛ ነው። እሺ ስፒከር ነው ፈላት ወዳል አይደል ዳኒ ወዳል ልጅ ዳኒ ተሳለ ልጅ ያው እግዚአብሔር በጣም ነው ወደ ልጅ ትወዳለህ። ዛሬ ደህና ነኝ በጣም በእውነት ዛሬ ደህና ነኝ። እሺ ጋይስ ለዛ ነው ዛለ ልጅ ላይ ቀደምክብን ይፈጠንከው ቶሎ ነው በቃ ልጅ ይመችኛል። ልጅ ወደለም አሁን እንዲህ ይቻላል እንዴት ትላለህ? አሁን የልጅ አባት ልሆን ነው። ተዘጋጁ። እንመን በቃ እንመን አድናቂያችሁ ነኝ። ተዘጋጁ። አክስትና ጎት ልትሆኑ ነው። ከእናንተ የሚጠበቀው ዝግጅት ነው። አይ እኛ ከምንጠብቅበት ነው የምንጠብቀው እንጂ ከማይጠበቅበት አንጠብቅ። እና ካልሆነ ምን ይደረጋል? ሳይዳንሽ ሳላገባ ሳልወደደከ አሉና ላዛ አንቺ የምትይው ሰው ከላፍ ምን ደሟን የሚተከተከው የሚሰጥሽ ይላል። የመውደድ እኮ ነው። እና አንተ ትዕግስት አይኖርም እንደ እውነት ለመናገር በጣም ትዕግስት ካስፈልጋል። ዋጋ መክፈል አለብህ። ወይ ትዕግስት ሁሉ አመት ታገዝኩ፣ ሁሉ ነገሮች ታገዝኩሽ። ስንት ነገር ልታገዝሽ እስከመቼ ልታገዝ እንዴ? ኧረ ቢሆንም ህይወት አይደል እንዴ? አይሽ መልስ አጣሻየሽ። አይ ህይወት እስከሆነ ድረስ ደህና ነው ማለት በቃ ዋጋ ሲጀመር ሁሉ አመት ዋጋ የተከፈለ ነገርና ዛሬ ላይ የተመሰረተ ነገር ነው እንዴ? እንግዲህ ተደስሊ ወሬ ለሞክራለሁ ብቻ እኛም እናያለን መጨረሻውን በጣም ለማየት ጓጉተናል። ፍጻሜው ሲያምር ነው መልካምና እስቲ መጨረሻውን እናያለን። እሱን አትወጃትም? እሱን ከሌላ ልትነፈልኝ የማናውቀውን ሰው አንወድም፣ የምናውቀውን ሰው ነው የምንወደው። ኤፍሱንም ልክ አይደለው? ኤፍሱንም እኮ ትንሽ ከቆይሽ ታውቂያታለሽ። አዲስ ነው ይባላል። አይዲ ከጽጌ አትበልጥም። አፌ ቁርጥ ይበል። አፈቴ ቆራረጥ ግን የልቤን ተናገርሽ።
እሷ አዲስ ስለሆነች ነው አሪፍ ነው የምትሆነው። ትንሽ ብትቆይ እና ታውቃላችሁ። ያው ከመሀል ስላወቅናት ህዝቡ ላይ ተቀባይነት አልኖራትም። እንኳን እኛ ልንወዳት አንተም በቅጥ የወደድካት አይመስለኝም። ልጅታለሁ አሁን ላይ ልጅ ስተቀኝ ተረዳሪ ልጅ ሁለቱንም ይወዳል። ግራ ገባው። ጽጌን ነው የሚወደው። ጽጌን ብቻ ለኔ አታስከፋልኝ። የምር ይሰማኛል። ታውቃለህ ጽግሻዬ ትላለህ እያጠገብ ብዬ እዚህ እኮ ግራ ገባው። ዛኔ እኮ ቪዲዮ ላይ ነው ያየሁትና የእውነት እንዴት እንደተናገርኩ አሳዘነችኝ። እሷ እኮ አሁን ደግሞ ልትሆን ደጋገምከው እኮ እና እናልቀኛ በጣም ነው ፈን የምናደርግበት። በጣም እየሳቅን ነበር። እኔ ቪዲዮ እስኪያልቅ እየሳቅኩ ነበር። እኔ በጣም ነው ያሳቅኩት አባቴ። ከመኑ መልስ በል ብትባል ትላለህ ተብለህ ሳይሆን ትላለህ። በቃ ስለምትወድ ትላለህ። ለምንድን ነው የምታደክመን? እኔ እኮ አለልም አላልኩም እኮ ግን ነገሮቹ ምን አደረጉ? ኧረ የማይሆን ነገር የለም። በቃ የምር ደህና ነኝ። እንዴት ነሽ? ሰላም ናችሁ? እግዚአብሔር ይመስገን ደህና አለን። እንዴት ነሽ? እንዳልገባ ብዬ ነው ዝም ብዬ የምሰማው።